ወዳጆቼ እንዴት ናችሁ? ዛሬ ደግሞ በግብጽ ካይሮ ውስጥ ታሁና በምትባል ስፍራ ቅዱስ ቄርሎስ ስድስተኛ ያስገነቡት የቅዱስ ሚናስ ገዳም እየሄድን ነው። አብራችሁን ቆዩ። የግብጽ ፓትርያርክ የነበሩት ቅዱስ ቄርሎስ ስድስተኛ በመንበረ ማርቆስ ወንበር 116ኛው ፓትርያርክ ሲሆኑ ለ12 ዓመታትም በአገልግሎት ቆይተዋል። ቅዱስ ቄርሎስ ስድስተኛ የተወለዱት እንደ አውሮፓውያን አቆጣጠር ኦገስት 2 1902 ዳማናሁር ተብላ በምትጠራ በግብጽ ሲሆን የትውልድ ስማቸው አዘር አታ ይባል ነበር። አባታቸው የቤተ ክርስቲያን ዲያቆን የነበረና ከመካከለኛ ቤተሰብ የተገኘ ነበር። ቅዱስ ቄርሎስ ስድስተኛ የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ አሌክሳንድሪያ ውስጥ በሚገኝ ሺፒንግ ካምፓኒ ውስጥ ይሰሩ ነበር። ለትንሽ ጊዜ ያህልም እንደሰሩ የምንኩስና ሕይወትን ስለመረጡ ከስራቸው ለቀው ኤል ባራሙስ ገዳም ጁላይ 27 1927 እንደ አውሮፓውያን አቆጣጠር በመግባት የምንኩስናን ሕይወት ብለው ተቀላቀሉ። በአመቱም ፌብሩዋሪ 25 1928 ዋና ቄስ ሆነው ተሾሙ። ስማቸውም ይወዱት በነበረው ሰማዕት ስም ሚናስ ተባለ። በካይሮና በአሌክሳንድሪያ መካከል በሚገኘው ዋዲ ኤልናትሩን ገዳም ውስጥም በዋሻ ውስጥ ለተወሰነ ጊዜ ያህል ኖረዋል። ከዚህ በኋላ ነው ወደ ኦልድ ካይሮ ታሁና ወደ ተባለው ስፍራ የመጡት። ይህ ቦታ ካይሮ ውስጥ ይሁን እንጂ በወቅቱ ሰው የማይኖርበትና እባብና ጊንጥ የበዛበት ቦታ በመሆኑ የተተወ ቦታ ነበር። ቅዱስ ቄርሎስ ስድስተኛም በዚህ ቦታ በጸሎትና በተጋድሎ ከቆዩ በኋላ በቅዱስ ሚናስ ስም ቤተ ክርስቲያንን ሰሩ። እንደዚሁም ማረፊያ ለሌላቸው ከካይሮ ውጪ ለመጡ ተማሪዎች ማደሪያዎችን ሰሩ። በዚህ ከተጠቀሙት ውስጥም አንዱ አቡነ ሺኖዳ ሳልሳዊ ይገኙበታል። ይሄ የአቡነ ቄርሎስ እና የቅዱስ ሚናስ ገዳም ነው። ወዳጆቼ እኚህ አቡነ ቄርሎስ ስድስተኛ ወቸው የኢትዮጵያውን ፓትርያርክ የመጀመሪያውን የኢትዮጵያ ፓትርያርክ አቡነ ባስልዮስን የሾሙልን ናቸው። እዚሁ ኦልድ ካይሮ ውስጥ ነው የሚገኘው። ከነ ሃንጊንግ ቸርች ትንሽ ገባ ብሎ ያለ ሞናስትሪ ነው። ክፍያ የለውም። ለፕትርክና እስከታጩበትም ጊዜ ድረስ በዚሁ ቤተ ክርስቲያን ውስጥ ነው የኖሩት። እንደ አውሮፓውያን አቆጣጠር ሜይ 10 1959 ለፓትርያርክነት ሲሾሙ ስማቸው ከሚናስ ወደ ቄርሎስ ስድስተኛ ተቀየረ። በፕትርክናቸው ዘመንም ብዙ ስራዎችን የሰሩ ሲሆን ከነዚህም እስክንድሪያ ውስጥ የሚገኘውን ታላቁን የቅዱስ ሚናስን ገዳም አስገንብተዋል። የቅዱስ ማርቆስን በጣሊያኖች የተወሰደውን ተረፈ አጽምም አስመልሰዋል። እመቤታችን ቅድስት ድንግል ማርያምም በዘይቱን የተገለጸችውም በእሳቸው የፕትርክና ዘመን ነበር። ካይሮ የሚገኘውን የፓትርያርኩ መቀመጫ የሆነውን የቅዱስ ማርቆስ ካቴድራል ያስገነቡትም እሳቸው ናቸው።
ቅዱስ ቄርሎስ ስድስተኛ ለ12 ዓመታት በፓትርያርክነት ካገለገሉ በኋላ እንደ አውሮፓውያን አቆጣጠር ማርች 9 1971 ባደረባቸው ሕመም ከዚህ ዓለም ድካም አርፈዋል። በረከታቸው ይደርብን። ስጋቸውም አርፎ የነበረው ካይሮ በሚገኘው እሳቸው ባስገነቡት በቅዱስ ማርቆስ ካቴድራል ውስጥ የነበረ ቢሆንም በኋላ ላይ በኑዛዜያቸው መሰረት በአቡነ ሺኖዳ ሳልሳዊ አማካኝነት አሌክዛንድሪያ ማርዮት ውስጥ ወደሚገኘውና ይወዱት ወደ ነበረው የቅዱስ ሚናስ ገዳም ተዛውሮ በእዛ አርፏል። እንግዲህ ወዳጆች ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። የቅዱስ ቄርሎስ ስድስተኛ በረከታቸው ረድኤታቸው በእኛ ላይ ይደርብን። አሜን።